ማስያዣ እስከ $15000 ድረስ ጉብኝትና የንግድ ቪዛ መጠየቆች አሉ። ከዚህ የኢትዮ ትራቭል ቤተሰቦች እኛን ማበረታታት ሰፖርት ማድረግ ለምትፈልጉ ሰው መላው ዓለም ላይ ያላችሁ አሜሪካንም አውሮፓም ያላችሁ እኛን ሰፖርት እንድታደርጉን የተለያዩ ቲፖችን አስቀምጠናል ማለት ነው። በስራችን ደስተኛ ከሆናችሁ ጆይን የምትለዋን ነክታችሁ ሰብስክራይብ ጆይን እንድታደርጉና ሰፖርት እንድታደርጉን በአክብሮት ጠይቃለሁ። ምክንያቱም የናንተ ሰፖርት ማድረግ እኛን በደንብ ስለሚያግዘን ስለሚያበረታታን ለሌሎች ሰዎችም ስለሚያበረታታን ነው። እንደምታውቁት ከቪዛና ኢሚግሬሽን እንዲሁም ደግሞ የኤምባሲ መረጃዎችን በተለየ መንገድ ወደ እናንተ ለማድረስ እንግዲህ እየሰራን እንገኛለን ማለት ነው። ስለዚህ እናንተም ይሄንን ጆይን የሚለውን በተን በመጫን ሰፖርት እንድታደርጉን በአክብሮት እንጠይቃለን። አብራችሁን ስለሆናችሁ እናመሰግናለን። ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ያስቀምጡልን። ላይክ፣ ሼር በማድረግ ደግሞ ለሌሎች እንዲደርስ ማድረግ ትችላላችሁ። አሜሪካን የጉብኝት ቪዛ በB1 B2 የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ለሌሎችም እንዲደርስ ማለት ነው። ትራምፕ በእነዚህ በሁለት የቪዛ አፕሊኬሽኖች እስከ ኦክቶበር 1 ድረስ ያለውን አዳዲስ መረጃዎችን እነግራችኋለሁ። አሁን ላይ ባለፈው ጊዜ የወጣውን የB1 B2 የጉብኝት ቪዛ ላይ አሁን አዲስ የተጨመረውን የኦክቶበር 1 ጀምሮ ማለትም ከዚህ ከኦክቶበር 1 ጀምሮ ተፈጻሚ ይሆናል ብሎ ትራምፕ በስቴት ዲፓርትመንት ያስተላለፋቸውን የቪዛ ፎርሞች ላይ የክፍያ ማለትም የባንክ ስቴትመንት የምታሳዩት ቋሚ የሆነ ማስያዣ እስከ $15000 ድረስ መጠየቁ ከዚህ በፊት ይታወቃል። በዚህ ክፍያ ሲስተም ላይ ደግሞ ሙሉ በሙሉ አሁን ባለው ሁኔታ ማለት ነው ምን እንደሚያስፈልጋችሁ በዝርዝር እናያለን ማለት ነው። ዲፓርትመንት ከኦክቶበር 1 ጀምሮ የጉብኝት ቪዛ B1 B2 የማስያዣ $15000 ተጠይቋል። በዚህም ከፍተኛው $15000 ነው። ዝቅተኛ $5000 ጀምሮ አንድ ሰው ማስያዝ አለበት። የB1 B2 የቪዛ አፕሊኬሽን በራሱም ሆነ በኢንቪቴሽን ለሚሄድ ሰው ይሄንን የቪዛ አፕሊኬሽን ሞልቶ የስቴት ዲፓርትመንቱን የቪዛ ማመልከቻውን መጠየቅ አለበት ተብሏል። ሌሎች ዶክመንቶች እንዳሉ ሆነው ማለት ነው። እነዛ ዶክመንቶች ምን ናቸው በዝርዝር እናያለን። ነገር ግን እዚህ ላይ የተወሰነ ማብራሪያ መስጠት ፈልጌ ነው። ምክንያቱም አብዛኛው ሰው ዶላር የማግኘት እድሉ በጣም ጠባብ ነው። ስለዚህ ይህንን ዶላር በኢትዮጵያ ብር ማስቀመጥ ይቻላል። ስለዚህ በኢትዮጵያ ብር ስታስቀምጡ ደግሞ ምን ያህል ነው ምንዛሬው፣ በምን አይነት ምንዛሬ ሁሉም ባንኮች የየራሳቸው የሆነ ኢትዮጵያ ውስጥ ያሉ ባንኮች ማለት ነው የየራሳቸው የሆነ ምንዛሬ አላቸው። ስለዚህ እናንተ በየትኛው ብታስቀምጡ ሞር ሰፖርት ያደርጋቸዋል። የአሜሪካ ኤምባሲም እየሰራ ያለው አሁን ላይ ከአቢሲኒያ ባንክ ጋር ነው። ስለዚህ አቢሲኒያ ባንክ ጋር ይህንን የገንዘብ ምንዛሪያቸውን ወይንም ደግሞ እንድታስይዙ የተፈለገውን ከ5 እስከ $15000 ድረስ ያለውን በአቢሲኒያ ባንክ በኩል ብታስቀምጡ ሞር ተቀራራቢ የዲኤስ 164 ሞልታችሁ ወደ ኤምባሲ ስትገቡ የምትከፍሉት በአቢሲኒያ ባንክ በኩል ነው። ስለዚህ ሞር የአቢሲኒያ ባንክን ምንዛሬ አዲስ አበባ ያለው የአሜሪካን ኤምባሲ ተቀባይነት እየሰጠው ይገኛል ማለት ነው። ያው አንድ ሰው እንግዲህ ወደ አሜሪካን ኤምባሲ በተለያየ መንገድ መጠየቅ ወደ አሜሪካን ኤምባሲ ይገባል። አንደኛው ከሚገባበት የቪዛ መጠየቆች መካከል B1 B2 የሚባል የቱሪስትና የንግድ ስራ ጉብኝትና የንግድ የቪዛ መጠየቆች አሉ። ከዚህኛው አንደኛው የጉብኝት ቪዛ የሚባለው በቱሪስት ቪዛ ሲገባ ወደ አሜሪካን ኤምባሲ በጉብኝት ሲገባ በኢንቪቴሽን ሊሆን ይችላል ወይም ራሱ አመልክቶ የሶስት ወር ቪዛ ሊጠይቅ ይችላል ማለት ነው። በዚህ የቱሪስት ቪዛ ላይ ከሚጠይቃቸው ወይም ደግሞ ከሚያስፈልጋቸው ዶክመንቶች መካከል አንደኛው የቪዛ ማስያዣ ወይም ደግሞ ባንክ ስቴትመንት የሚባለው ነው። ባንክ ስቴትመንት በእርግጥ እጁ አካውንቱ ላይ ያለው ገንዘብ ባንክ ስቴትመንት ላይ በአሜሪካን ስቴት ዲፓርትመንት
ዲፓርትመንት የተወሰነውን ከ5000 እስከ 15000 ዶላር ድረስ ባንክ አካውንቱ ላይ መኖር ይጠበቅበታል ይላል። በዚህም ደግሞ ኦፊሰሩ እናንተ በምታስገቧቸው ዶክመንቶችን አይቶ ነው ባንክ ስቴትመንታችሁ ላይ ሊኖር ይገባል ብሎ የሚያስቀምጥላችሁ ማለት ነው። ይህም ደግሞ በፊት ላይ ከምታስገቧቸው የባንክ ስቴትመንት ቅድሚያ ነበር የምታሳዩት። አሁን ላይ ግን ቅድሚያ ሳይሆን የምታሳዩት ኦፊሰሩ በቃለ መጠይቅ ሰዓት ሲጠይቃችሁ የምታሳዩት ይሆናል ማለት ነው። ይህም ተዘጋጅታችሁ ነው መግባት የሚጠበቀው ማለት ነው። ምክንያቱም ኦፊሰሩ ምናልባት የእናንተን ስራ የእናንተን ላይፍ ስታይል ወይም ደግሞ የእናንተን ሁኔታው ምን ያህል ጊዜ እንደምትቆዩ የእናንተን ስታትስ ካየ በኋላ ይህን ያህል ዶላር ማስያዝ አለባችሁ። ለምሳሌ 5000 ሊል ይችላል፣ 8ም 10ም ሊል ይችላል። ስለዚህ ይህን ያህል ዶላር ማስያየት አለባችሁ በባንክ ስቴትመንት ላይ ካለ ወይም ማስያዣ ከጠየቀ ኦፊሰሩን ጥያቄ ማሟላት የሚችል አቅም ሊኖራችሁ ይገባል ማለት ነው። ከፍተኛው 15000 ዶላር ነው። ስለዚህ እስከዛ ድረስ ያለውን መዘጋጀት ይጠበቅባችኋል። ይሄ በቱሪስት ቪዛም በጉብኝት በቱሪስት ቪዛም ሆነ ወይም በስራ ቪዛ ወደ አሜሪካን ለ3 ወራት የምትገቡ ከሆነ ይሄንን ፎርም ማሟላት ይጠበቅባችኋል ማለት ነው። በዋነኝነት እዚህ ጋር ማወቅ ያለባችሁ ይሄ ማስያዣ ሌሎች ዶክመንቶችን ሰፖርት ያደርጋል። ለምሳሌ ትራቭል ሂስትሪ ያስፈልጋቸዋል። በእነዚህ 6 ወራቶች ውስጥ ወደ አውሮፓ 6 ወራቶች ውስጥ ወደ አውሮፓ ሀገራት ኦን አራይቫል ወይንም ደግሞ ሻንጋይ ቪዛ ፓስፖርታችሁ ላይ ሊኖር ይገባል። ስለዚህ እነዚህ ሀገራቶች ላይ ሄዳችሁ የሻንጋይ ቪዛ ፓስፖርታችሁ ላይ መያዝ ይጠበቅባችኋል። ትራቭል ፕላን ያስፈልጋችኋል። ትራቭል ፕላን የት እንደምትሄዱ ምን ያህል ጊዜ እንደምትቆዩና ምን አይነት አገልግሎት አሜሪካን ላይ እንደምታገኙ ወይንም ደግሞ ምን ያህል ቆይታ እንደምታደርጉ ዲቴይል ስለናንተ በስራም ሆነ በጉብኝት ስትሄዱ እነማን ጋር የት ስቴት እንደምትሄዱ ማሳወቅ ይጠበቅባችኋል። ራሳችሁንም የምትችላችሁ የምትሄዱ ከሆነ አኮሞዴሽናችሁን የምትሸፍኑ መሆን እንዳለበት እዛ ትራቭል ፕላን ላይ የተቀመጠ ነው ማለት ነው። ስለዚህ እነዚህን ዶክመንቶችን አሟልታችሁ በአሜሪካን ስቴት ዲፓርትመንት ያወጣው የተሳሳተ የሆነ የዶክመንቶችን ማሳየት ለምሳሌ አንዳንድ ሰዎች የባንክ ስቴትመንት ሐሰተኛ የሆነ ባንክ ስቴትመንት ያሰራሉ። ላይ እንዳለ አድርገው የሚያሰሩ ሰዎች አሉ። ይሄ ቪዛ ከማግኘት ውጪ ሙሉ በሙሉ አሜሪካን ቪዛ አፕሊኬሽን እንዳትሞሉ ነው የሚያደርጓችሁ። በተለይ በአሜሪካን ስር ያሉ ሀገራት እንደ ካናዳ፣ አውስትራሊያ እና የተወሰኑ አውሮፓ ሀገራቶች ላይ እንዳትገቡ የሚያደርግ ባን ነው የሚያደርግባችሁ። ፓስፖርታችሁ ሙሉ በሙሉ በአሜሪካን ኔትወርክ ውስጥ ያሉ የቪዛ ሲስተሞችን ሙሉ በሙሉ ስለዚህ አሜሪካን ሆነ ወደ ካናዳም ሌሎች ሀገሮች ላይ እንዳትገቡ ነው የሚያደርጋችሁ። ይሄ ሐሰተኛ የሆነ የባንክ ስቴትመንት ባንክ በኩል ማሳየት ትችላላችሁ። ዲያስፖራ አካውንት ወይም ደግሞ የውጭ ሀገር ዜጋ መሆናችሁን የሚያሳዩ የባንክ አካውንቶችን መክፈት ብትችሉ እና እዛ ላይ የዲያስፖራ አካውንት በዶላር ከረንሲ ማስቀመጥ ትችላላችሁ። በተለይ ተመላላሽ የሆናችሁ ሰዎች ይህንን እድል መጠቀም ትችላላችሁ። ሁሉም ባንኮች በእርግጥ ይህንን አካውንት እንድትከፍቱ ያደርጋችኋል። ዶላር እንዳላችሁ በዶላር ካሽ ማውጣት ስለማችሉ ኢትዮጵያ ውስጥ በዶላር ግን ይህን ያህል ዶላር አለው ብለው ባንኮች ሬተር ወይንም ደግሞ ምን ያህል ዶላር እንዳላችሁ ሊጽፉላችሁ ይችላሉ። ስለዚህ አካውንታችሁ ላይ ያለውን ዶላር በውጭ ሀገር ከረንሲ ማስቀመጥ ትችላላችሁ ማለት ነው። ስለዚህ ይህንን እድል ተጠቅማችሁ የአሜሪካን ኤምባሲ የጉብኝት ቪዛ B1 B2 መጠየቅ ያስችላችኋል ማለት ነው። I-352 ፎርም ነው። በዚህ ፎርም ውስጥ ምን አለ ካላችሁኝ ስለናንተ ስታተስ የምትሞሉት ነው። በዚህ ስለናንተ ስታተስ ዲቴል የሆነ ኢንፎርሜሽን ለአሜሪካን ስቴት ዲፓርትመንት
ሙሉ ኢንፎርሜሽን 11 2025 ጀምሮ በአሜሪካን ስቴት ዲፓርትመንት ይህንን ተግባራዊ እንደሚያደርግ ገልጿል። ከ5000 እስከ 15000 ዶላር። ሌላኛው ማወቅ ያለባችሁ በB1 እና በB2 የቪዛ አፕሊኬሽን ከ5000 እስከ 15000 ድረስ በመጀመሪያው ረድፍ ያስቀመጠው ከ5000 እስከ 10000 ዶላር ድረስ የምትጠየቁት በቱሪስት ቪዛ የምትገቡ ሰዎች ሲሆን እንዲሁም ደግሞ በB2 የቪዛ አፕሊኬሽን ደግሞ ከ10000 እስከ 15000 የዶላር የምትጠየቁ ይሆናል። የባንክ ስቴትመንት ወይንም ደግሞ የቪዛ ማስያዣ ማለት ነው። ስለዚህ ይህንን የቪዛ ማስያዣ እናንተ እነዚህን ፎርሞችን ሞልታችሁ በስቴት ዲፓርትመንቱ በኩል በኤምባሲ በኩል ጥያቄያችሁን ማቅረብ ትችላላችሁ ማለት ነው። ስለዚህ እነዚህን ጥያቄዎችን ሌሎች ዶክመንቶቻችሁን አሟልታችሁ የቪዛ መጠየቂያችሁን ማቅረብ ትችላላችሁ ማለት ነው። በተጨማሪም በኢትዮ ትራቭል በኩል የዲኤስ 160 ፎርም እንዲሁም ዲኤስ 260 ፎርም የቪዛ አፕሊኬሽኖችን ማሟላት የምትፈልጉ ወይም ደግሞ ኤምባሲ ቀጠሮ ማስያዝ የምትፈልጉ ሰዎች በዚህ ስልክ ቁጥር ላይ ደውላችሁ የቪዛ መጠየቂያዎችን ወይም ደግሞ ወደ አሜሪካን ኤምባሲ የሚያስገባችሁን የቪዛ ፎርም ቪዛ ቀጠሮባችሁን የኤምባሲ ቀጠሯችሁን ማሟላት ትችላላችሁ ማለት ነው። በተጨማሪም ወደ ተለያዩ ሀገራቶች የትራቭል ሂስትሪያችሁን ማስተካከል ለምትፈልጉ አውሮፓ ሀገራቶች ላይ ትራቭል ሂስትሪያችሁን ማስተካከል ለምትፈልጉ በእኛ በኩል ይህንን አገልግሎት ማግኘት ትችላላችሁ። እንደ ፈረንሳይ፣ ግሪክ፣ ጣሊያን፣ ጀርመን፣ እንግሊዝ፣ ዱባይ፣ ቱርክ እነዚህ ሀገራቶች ላይ ሄዳችሁ ትራቭል ሂስትሪያችሁን ማስተካከል ትችላላችሁ ማለት ነው። ለዚህም አገልግሎት በዚህ ስልክ ቁጥር ላይ ደውላችሁ እኛን ማግኘት ትችላላችሁ። ቦሌ ትሮፒካል ሞል ላይ ፈርስት ግራውንድ ላይ አለን። እዛ መጣችሁ የእኛን አገልግሎት ማግኘት ትችላላችሁ። አስቀድማችሁ ግን ደውላችሁ ቀጠሮ ማስያዝ ስለምትችሉ በዚህ ስልክ ቁጥር ላይ በመደወል ትራቭል ሂስትሪያችሁን እንዲሁም የኤምባሲ ቀጠሯችሁን ማሟላት ትችላላችሁ ማለት ነው። ኢትዮ ትራቭሎችን ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካለ እንቀበላለን። አብራችሁን ስለሆናችሁ እናመሰግናለን። መልካም ሁሉ በያላችሁበት ተመኘን። ፒስ። በማንኛውም የስራ ዘርፍ ላይ መኖሪያ ፍቃድ በእኛ በኩል ማግኘት ትችላላችሁ። የዱባይ አይዲ ለምትፈልጉ ሰዎች በሙሉ ይሄ መረጃ ለእናንተ ነው። ዱባይ የተለያዩ ቢዝነሶችን ለመስራት የሻንጣ ስራ እንዲሁም ደግሞ የተለያዩ አገልግሎቶችን ታገኙበታላችሁ። ስራም ተቀጥራችሁ በማንኛውም የስራ ዘርፍ ላይ ተወዳድራችሁ ለመስራት ከፈለጋችሁ የዱባይ የመኖሪያ ፍቃድ በእኛ በኩል ማግኘት ትችላላችሁ። ይህን አገልግሎት በዱባይ የመኖሪያ ፍቃድ ለማግኘት አይዲ በዱባይ የመኖሪያ ፍቃድ የፈለጋችሁት የሙያ ዘርፍ ላይ ተቀጥራችሁ መስራት የሚያስችል ነው። ሻንጣ ስራ እንዲሁም ደግሞ ሌሎችንም ስራዎችን መስራት ያስችላችኋል።